ባለቤትሽ ሚዲያው ላይ በተለይ ሶሻል ሚዲያው ላይ በደንብ ብዙዎች ያውቁታል። ማንነቱን አንነግራቸውም። አሁን በጣም የሚያስደስተኝ ነገር እሱን የኔ ባል ማረጌ መወሰኔ በጣም በቃ ምኮራበት ነገር ነው። ወንድ ማመን በጣም የሚከብዳቸው ብዙ ሴቶች አሉ። ሴቶች ገንዘብ ያዩ ነው የሚያገቡት ምናምን ይላሉ። እንዴ ነገን ያስባሉ። ገንዘብ ያለው ወንድ ነው የምፈልገው የምትል አንድን ሴት አንቺ የምትረጅበት መንገድ ይሄ ነው። ፖዚቲቭሊ ወንድ ልጅ እውነት ለመናገር ማስተዳደር መቻል አለበት። ስለ እናት ሲወራ ያው ትንሽ ስሜት ያደርጋልና ሃይማኖትን ከሱ ጥንካሬ ደግሞ ከሷ ብዙ ተምሬባቸዋለሁ። ወደ ሚሊየን የተመረቁት እና እዛ አካባቢ ነበርኩና አሁን እዚህ ውስጥ ማገባው ሰው ቢኖርስ ልብ ውስጥ ዝም ብሎ የሚመጣው ነገር አለ። እንደዛ በጣም እውነት ለመናገር ልጅ ነኝ አሁን ለትዳርም ማስበው ነገር የሰራሁት ቪዲዮ ለብዙ ሴቶች ብርታት ሲሆን አይቻሉ። የማይገባ የማይሆን ቦታ ውስጥ መገኘት ውስጥ ገብቼ ያውቃለሁኝ። መተኛት አልችልም። በቃ ከሰው ጋር አላወራም። ቤተክርስቲያን ሄዳለሁ፣ አለቅሳለሁ። ሰሚነሽ ኪዳነ ምሕረት ያው ውለታ አለብኝ። ከዚህ በኋላ ማላገባውን ሰው ወደ ህይወቴ እንዳታመጪብኝ እንደው አደራ እናቴ ብዬ መጥቶኝ እንዴ ለምን እንደጸለይኩት ራሱ የዛኔ አላውቅም። ወደ ትዳር ለሚገቡ ሰዎች ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። ቴንክ ዩ ቃል በጣም አመሰግናለሁ ስለመጣሽ። አመሰግናለሁ። እኔም በጣም ኢንተርቪው ተደረግሽ ታውቂያለሽ? በፍጹም ቤት ዘግተሽ ብቻሽ ነው የምታወሪው? ብቻዬን ማውራት ነው የለመድኩት። አሁን የዛሬ መጀመሪያ ስለሆነ ያው ምንም በቃ በመጀመሪያው ነው በቃ ሁሌ ያስባለሁ። ያው ኢንተርቪው ምናልባት ወደፊት የምደረግ ከሆነ የምሄድበት ሁለት ቦታ ነው ብዬ ነበር ማስበው። የመጀመሪያው ማራኪያ ግሮ። ኧረ ተይ እውነት በጣም ደስ ብሎኛል። ቴንክ ዩ እግዚአብሔር ያክብርልኝ። በጣም በብዙ መንገድ ሀሳቦችን ስታስተላልፊ እናያለን በሶሻል ሚዲያ። ከዛ ውጭ ደግሞ ያለፍሽባቸው መንገዶች፣ ከባለቤትሽ ጋር ያሉ ግንኙነቶች፣ ስለ ልጅነት፣ ስለ ቤተሰብ በጣም ብዙ ድንቅ ያልተነገሩ ነገሮችን እናነሳለን። የመጀመሪያሽም ስለሆነ ማለት ዛሬ ግን ዝም ብዬ እስኪ እንደው ከልጅነት ከምጀምር ዝም ብዬ ሀሳብ ላይ ልጀምርና የሴት ልጅ ውበቷ ምኗ ነው? አንደኛ ክብሯ ነው ብዬ አስባለሁ። ራሷን ማክበሯ፣ ራሷን መጠበቋ፣ ያለንን ዋጋ ማወቃችን፣ ውስጥ ያለውን ነገር ከራስህ ጋር ያለህ ግንኙነት ትክክል ሲሆን፣ ለራስህ ያለ ክብር ከፍ ሲል ውበትህ እሱ ላይ ነው የሚገለጸው ብዬ አስባለሁ። ብዙ ጊዜ ሰው ኮንፊደንሱን ነው የምንወደው አይደለ? ብዙ ጊዜ ያው መልኩ ያን ያህል እንትን ባይለንም ባይስበንም ያለው ግን ኮንፊደንስ ያለው ስርዓቱ ይስበናል። በተለይ አበሻ ስንሆን ደግሞ ያው ስርዓት ሴት ላይ በጣም የሚወደድ ነገር ነው፣ እርጋታ፣ ስርዓት የሚባሉት ነገሮች። ስለዚህ ያው ውበቷ እኔ ክብሯ ነው ያስባሉ የሴት ልጅ። ብዙ ሰው የሚረዳበት መንገድ እና ሪያሊቲ እየሆነ ያለው ነገር ያው ብዙ ሰው የሚረዳበትን መንገድ ያው ትንሽ ይከብዳል እንትን ለማድረግ ሁሉም የራሱ አረዳድ አለው። በእርግጥ ግን እኔም እንዳየሁት አሁን ለምሳሌ ሶሻል ሚዲያ ላይ ብዙም አይደለም የሚቆየሁት። በተለይ በእንደዚህ አይነት ጉዳዮች ዲኮር ነበር በፊት የምሰራውና በእንደዚህ አይነት ጉዳይ ወደ 6 ወር ምናምን ነው የሚሆነኝና ተቀባይነት ሳገኝ ብዙ ሰዎች የሚወዱት በቃ የምንወደው አይነት ካራክተር ነው ያለሽ ይሉኛል። ለምን ተረጋግቼ የምነግራቸው ነገሮች ላይ ተቀባይነት አለው። መጥፎ ኮሜንት እንኳን ብዙ ጊዜ አይመጣልኝም እና ያን ነገር ሰዎች አክሰፕት አድርገውታል። እኔ ላይ የሚያዩት ነገር የሚፈልጉትን ነገር ነው ያዩት ብዬ አስባለሁኝ እና ይሄ እርጋታውን ነው የሚወዱታል። ከእንደገና ደግሞ ያው የመረዳት አቅሙን ይወዱታል ብዬ አስባለሁኝ። እንደ ከሰዎች እንደማገኘው አስተያየት ማለት ነው። ያው ውበት ሲባል ሁላችንም ውበቷ ስንል ቁንጅናዋ፣ ቁመኗ፣ ሰውነት አቋሟ እንደዛ አይነት ነገር ነው ብለን የምናስበው ብዙ ጊዜ ብዬ አስባለሁ። እንግዲህ ወይ ታምራለች ስንል ወይ ደስ ስትል ስንል እንደዛ ልናስብ እንችላለን ብዬ አስባለሁ። እንግዲህ የብዙ ሰው እይታ ሊሆን ከቻለ አላውቅም፣ ግን ያው ወደ እኔ ያመጣሁት እንዴት ነው ሰዎች የሰጡኝ ሀሳብ ከላይ እኔ ላይ በሚያዩት ነገር ብቻ አይደለም ብዬ ስለማምን ነው። ቃል ኪዳን ማነች? ከልጅነት ከቤተሰብ ጀምሮ በደንብ እንተዋወቃት እናስተዋውቃት። ያው ቃል ኪዳን ተፈራ እባላለሁ። ባለትዳር ነኝ። ያው ያደግኩበት እድገት ትክክለኛ ኢትዮጵያዊ እድገት ነው ያደግኩት። እውነት ለመናገር በቃ ኢትዮጵያዊ እድገት የምንለው አለ አይደለ? የቤተሰብ የጎረቤት እኛ ጋር እንዴት ነው ያደግነው? በቃ ድሮ ኢትዮጵያ ውስጥ ያለው የሚባለው ነገር እኛ ሰፈር አሁንም አለ። ላፍቶ ነው ሰፈሬና በተለይ እኛ አካባቢ ጓደኝነታችን እንዴት ነው እንደ እህት እንደ ወንድም ነው። ይሄ ቂም መያያዝ፣ መጥፎ ነገር ማሰብ የሚባል ነገር የለም። ሁሉም ሰው የተለያየ ኑሮ ደረጃ ነው ያለው፣ ግን ሁሉም እኩል ነው የሚኖረው። እኛ ሰፈር የበላውን በልተህ ከአንዱ የጠጣውን ጠጥተህ ትኖራለህ። በዓል ሲሆን እናቴ ሰብሳቢ አይነት እናት ናትና እኛ ቤት ነው ብዙዎቻችን ተሰብስበን የምናድገው። ያው እንደ ቤተሰብ በጣም ኃይለኛ ቁጥጥር ያለበት ቤተሰብ ነው ሙሉ ሰፈሩ ማለት ይቻላል። ከዛ ግን ሼር አድርገን ነው የምንኖረው። ይሄ የኔቃ የምንባባል አሁን እንዴት ነው በልጅነቴ በጣም ፈሪ ነበርኩ እውነት ለመናገር በጣም
በጣም አይደለም ድምጽ የማይሰማ አጠገብ ያለው ሰው ድምጽ የማይሰማው ቤት ውስጥ ሰፈር ውስጥ ጭራሽ በቃ እና አወራለሁ ከቤተሰብ ጋር በጣም እጫወታለሁ ምንም ስወጣ ግን በቃ ልክ ከበሬ ስወጣ ጸጥ አስተማሪዎች የራሱ ግራ እስኪገባቸው ምን እናርጋት እስኪሉ ድረስ በጣም ዝምተኛ ነበርኩኝ ፈሪ ነበርኩኝ የምፈልገውን ነገር መግለጽ የምችል ሰው አልነበርኩም እውነት ለመናገር በትምህርትም አሁን እንዴት ነው ማጠና ሰው ነበርኩ በጣም ውጤቱ ላይ ሲመጣ በቃ ጥሩ ምን አገኘሽ ምን አጣሽበት የሚለውን እናነሳለን ከዛ በፊት ግን ስለ ቤተሰብ ትንሽ ትነግሪኛለሽ በጣም ጀግና እናት ነው ያለችኝ በጣም ጎበዝ ታታሪ በደንብ ዋጋ ከፍላ ያሳደገችኝ ናት ስለ እናት ሲወራ ያው ትንሽ ስሜት ያደርጋል አባቴም ቢሆን ዝምተኛ ከዛ በጣም የቤተክርስቲያን ሰው ሃይማኖትን ከሱ ጥንካሬ ደግሞ ከሷ ብዙ ተምሬባቸዋለሁ ሁለት ወንድሞች አሉኝ የመጀመሪያ ልጅ ነኝ እንደ ሴት ብቸኛ ሴት ልጅ ሆኜ ነው ያደግኩትኝና እና እንግዲህ እንደዛ ነው ያደግኩት ወንድሞቼም ደግሞ በጣም ሰፖርቲቭ የሆኑ ወንድሞች ናቸው አሉኝ ወንድም ብቻ ሳይሆን ጓደኛም ሁሉ ነገር የሆኑ እኔ ብዙ ጓደኛ ያለኝ ሰው አይደለሁም ወንድሞቼ በተለይ ደግሞ ከኔ ቀጥሎ ያለው በጣም በቃ ማለት ቤስት ፍሬንድ ነው ሁሌ ማንለያይ አይነት በቃ ሲወጡም ሲገቡም በቃ ማይለያዩ አይነት ወንድምና ሆነን ያደግነው ሰው ያ ዝምታሽ ምንድነው ያተረፍሽበት ምንድነው ያጣሽበት ብዙ ነገሮችን ራሴ እንድወጣ አድርጎኛል ቻሌንጅ አሁን ለምሳሌ አንዳንድ ጊዜ የሚከብድህ ጊዜ ያለ ልጅም ሆኜ መጥፎ ስሜት ሲሰማኝ ለማንም ሰው አልናገረውም ማንም ሰው አያየውም ያንን ቤተክርስቲያን ሄዳለሁ አለቅሳለሁ ልጅም ሆነሽ አዎ እና ሲወጣልኝ እመለሳለሁ በቃ ከዛ ነገሮች ይስተካከላሉ እውነት ለመናገር እያደኩም ስመጣ ምን አደረገኝ ዝም ብሎ ችግሮቼን ለሰው ከማሳለፍ በላይ ራሴ ይዣቸው እንዳሸንፍ በጣም ነው የሚያጠነክረው ማለት ውስጤ መያዜ ፍርሃትም ጭምር ነው ከዛ ደግሞ እምነቴንም አጠነከረው ከፈጣሪ ጋር ያለኝን ኮኔክሽን በጣም ነው ያጠነከረልኝ እውነት ለመናገር እያደኩ ሲሄድ ነው ደግሞ እየገባኝ የመጣው ልክ የሆነ ሰዓት ሰዎች የሚያወራቸው እንዲህ ነው ብለው የሚሏቸው በትዳርም በብዙ ነገር እኔ አልናገራቸውም ፈጣሪ ጋር ሄጄ አወራለሁኝ በቃ የምችለውን ነገር አዛወራ ግፌ እመጣለሁ ከቻልኩ ለማስተካከል ማነባቸው ነገሮች ካሉ አነባለሁ ማስተካከል የሚችለውን በራሴ መንገድ እንድፈታ አድርጎኛል ፈጣሪሽ ጋር ከልጅነት ጀምሮ የነበረሽ አታችመንት በአባትሽ የመጣ ነው በጣም ጠዋት ኪዳን ሲሄድ ተከትዬ እሄዳለሁ በቃ ሁሌ እንዴት ነው የጀመርኩት በቃ ለሊት ሲሄድ ብቻውን እንዴት ይሆናል ብቻውን የሚል ስሜት ስለሚሰማኝ ነው እውነት ለመናገር መሄድ የጀመርኩት ስትሄድ ግን እዛ ደግሞ ኮኔክት የምታደርገው ነገር አለ የምታገኛቸው ነገሮች ቀላል አይደሉም ከዛ እያደግኩኝ ስመጣ ያ ልምድ እየሆነብኝ መጣ ማለት ነው እሱን ደግሞ ሁሌ ስለማየው በቃ እንደ አርያ ነው ይሄ የሴት ልጅ ወደ አባቷ ትቀርብ አይደል ተከትዬ በቃ በመለማመድ ውስጥ ነው ያገኘሁትና ሳድግም በጣም አግዞኛል በብዙ ነገር ያጣሻቸው ነገሮች ያጣሁት አሁን ለመናገር ብዙ ነው ስራ ላይ የምፈልጋቸው ቦታዎች ላይ ማለት አሁን የሚገባህ ቦታ አለ ሰርተህ የምታውቀው ነገር አለ የምትረዳቸው ነገሮች ሰርቼ እንኳን እኔ ነኝ የሰራሁት ብዬ አልናገርም ነበር እና ሌላ ሰው በእኔ በሰራሁት ሌላ ሰው መሞገዝ ብቻ ሳይሆን ደሞዝ ጭማሪው እንትን ያለኝ ጊዜ አለ ያጣሁበት ጊዜ አለ እውነት የመጀመሪያ ስራዬ ላይ እኔ የሰራሁትን ሌሎች ሰዎች ናቸው የሚያሳዩት ስለዚህ ቃል ኪዳን አትሰራም እንዴት አላሳያቸውም ስለዚህ የሆነች ልጅ አንድ ቀን በጣም ተቆጣችኝ ጠርታ ቃል ኪዳን ምን ማለትሽ ነው ይሄ በደንብ ልታስቢበት ይገባል ማለት አንቺ ነሽ እየሰራሻለሽ ነገ ከነገ ወዲያ ዛሬ ላይ ምንም ላይ መስልሽ ይችላል ልጅ ስለሆንሽ ሜቢ ያን ያጣሽው ነገር ብዙ ላይሆን ይችላል ስታድጊ ግን ይገባሻል ብዙ ነገሮች እያጣሽ ትሄጃለሽ እኔ ያጣሁበት ነገር ብዙ ስላለ ነው ብላ የሆነ ጠርታ በጣም ተቆጣችኝ ታላቄ ናት በጣም እና በቃ ሰርተሻል አይደል ሰርቻለሁ ብለሽ አሳይ በሪሌሽንሺፕ በብዙ ነገር የማይገባ የማይሆን ቦታ ውስጥ መገኘት ውስጥ ገብቼ ያውቃለሁኝ እና በፍርሃት ወይም ደግሞ የምፈልገውን ነገር መግለጽ ባለመቻል ምክንያት ማለት ነው ያው ዝምታ እንግዲህ ያሳጣልም ያስገኛልም ነው ያው ሁሉም ነገር የራሱ ጥሩ መጥፎም ሳይድ አለው ብዬ አስባለሁ ትምህርት እስከ የቀጠልሽው እንዴት ነው የመጨረሻው በአካውንቲንግ ነው ዲግሪ የጨረስኩት አዲግራት ዩኒቨርሲቲ ነበርኩ የመጀመሪያ ዓመት ሁለተኛ ዓመት ዩኒቲ መጣውና እዚህ ቀጠልኩት አንድ አይነት ፊልድ ስለነበረ አዲግራት ያው ደስ የሚል ጊዜ ነበር በጣም ደስ የሚሉ ሰዎች ነው ያጋጠመኝ ግን ግቢ መጨረስ አልቻልኩም እንዳልኩ ክፈሪ ነበርኩኝና መቋቋም ብዙ ነገር አቃተኝ አቋርጬው ለመጥቼ ነበር እዚህ ስማሽ በጣም ፈሪ ያደረገሽ ምንድነው እኔም አላቅም ያው እንግዲህ ስታድግ የሆነ ነገር ወይ ተው ስትባል እንደዚህ እያደገብኝ የሚመጣው ባሪ ያለ መቼ እንደዛ እንደሆንኩ እኔም አላቆም እውነት ለመናገር የሆነ ሰዓት ላይ ተማሪ እያለሁ እኔ ድራማ ምናምን መሰራ አይነት ልጅ ነበርኩኝ በጣም ልጅ ሆኜ እና እሱንም ማስታወሰው እኔ ፎቶ ምናምን ሳይ ነው እንግዲህ መድረክ ላይ እንትን ያሉኝ ከዛ በኋላ ግን ምን እንደሆንኩ እኔ ራሱ እውነት ለመናገር አላቆም በጣም ልጅ ሆኜ ስለሆነ እንትን ያደረኩት
ከዛ ዲግራት ሲሄድ እንደውም በጣም ለመግባባት ሞክር ነበር ሰዎች ጋር። ከዛ ግን እዚህ የለመድኩት ባህሪ ያለ እንዳልኩ እዛ ሲሄድ ደግሞ አዲስ ኢንቫይሮንመንት ነው፣ የተለያየ እድገት ያደገ ሰው ነው ያለ እና እሱን መቋቋም ከበደ። ከአይምሮ በላይ ሆነ ዲፕሬሽን ውስጥ ገብቼ ነበረ ለ1 ለ2 ወር ምናምን መተኛት አልችልም። በቃ ከሰው ጋር አላወራም። ቤተሰብ ግራ እስኪገባው በቃ ጸበል ይወስዱኛል። ያረጉት ነገር አልነበረም። በቃ አቋርጫ አልማርም ብዬ ሁላ ነበርና ከዛ ግን ያው እንግዲህ እግዚአብሔር ይመስገን አስተማሪዎቼ በጣም ደግፎኛል። በዚህ ጥሩ ውጤትም ስለነበረኝ መጨረስ አለባት ብለው በጣም ደግፎኝ ነው እንትን ያደረኩት። ከዛ እዚሁ ጨረስኩኝ 2 ዓመት እንትን ብዬ። ተቀጥረሽ መጀመሪያ ምንድን ነው የሰራሽው? በአካውንቲንግ ነው የተቀጠርኩት መጀመሪያ 5 ወር። ባለቤትሽ ሚዲያው ላይ በተለይ ሶሻል ሚዲያው ላይ ዩቲዩብ እና ቴሌግራም ሌሎች ፕላትፎርሞች ላይ በደንብ ብዙዎች ያውቁታል። ማንነቱን አንነግራቸውም፣ አሁን ቆይተን ነው የምንነግራቸው ስሙንም ማንነቱን። ግን እንዴት እንደተዋወቃችሁ ንገሪኝ። ይህን ሰው ሁላችሁም በደንብ ታውቁታላችሁ። ከሱ ብዙ ነገር ተምራችኋል፣ ሀሳብ ተለዋውጣችኋል። በእርግጠኝነት የኛ ተመልካቾችም ሼር የሚያደርጓቸው ብዙ ነገሮች ይኖራሉና የተዋወቃችሁበትን አጋጣሚ ንገሪኝ። አንድ ሰፈር ነን፣ ግን ሰፈር ውስጥ አንተዋወቅም ነበረ። እኔ አዲግራት 1ኛ ዓመት እያለሁ እኩያ ነን እና እሱ አዲስ አበባ ዩኒቨርሲቲ ነው የተማረው እና ፌስቡክ ላይ ነው የተዋወቅነው። እናወራ ነበር 1ኛ ዓመት ላይ ያለን። ከዛ ግን ተጠፋፋን በቃ ለ1-5 ዓመት። ከዛ በኋላ አልተገናኘንም። ድንገት አንዳንዴ ሰፈር ውስጥ ያው መንገድ ላይ ስትተላለፍ ሰላም ከመባባል ውጭ ምንም እንትን አለንም ነበረ። የተገናኘነው ልክ እሱ ሲመረቅ፣ እኔም ደግሞ ሰሚነሽ ኪዳነ ምሕረት ያው ውለታ አለብኝ እሱ አጋጣሚ ሄጄ ነበረ። እንደ አጋጣሚ በስራ ባልደረቦቼ ሄጄ ነበረ ወደ ሰሚነሽ እና ልክ ያው ሪሌሽንሺፕ ውስጥ በመሀል ብዙ ነገሮች ታያለክና ከዚህ በኋላ ማላገባውን ሰው ወደ ህይወቴ እንዳታመጪብኝ እንደው አደራ እናቴ ብዬ መጣኝ። እንዴ ለምን እንደጸለይኩት ራሱ ይዛኔ አላውቅም። እውነት ለመናገር ልጅ ነኝ። ለትዳርም ማስበው ነገር ከዚህ በኋላ ማላገባው ሰው ወደ ህይወቴ እንዳይመጣ። ከዛ በኋላ መጣሁኝ። በቃ እኔ ስራዬን እየሰራው ነው። እሱ ምርቃቱ ነበርና ፌስቡክ ላይ እንዳልኩ ከ5 ዓመት ምናምን ተጠፋፍተናል። ከዛ ማለት ሀይ ተባብላችሁ በዛው ጠፋችሁ? ትንሽ እናወራለን። የምናወራው ግን ኖርማል በቃ ወሬ የምታወራውን አይነት ነገር ነው እንጂ ሌላ ነገር የለም። ከዛ በኋላ አንቺ እንኳን ደስ አላትኝም እንዴ ብሎ ጻፈልኝ። እሱም ለካ አጋጣሚ መንገድ ላይ አይቶኛልና ይቺ ልጅ ለምን ተዘጋጋን አይነት ነገር ብሏል። ከዛ እንኳን ደስ አላትኝም እንዴ አለኝ። እንዳጋጣሚ ምርቃታቸው ቀን ወደ ሚሊኒየም ነው የተመረቁት እና እዛ አካባቢ ነበርኩና አሁን እዚህ ውስጥ ማገባው ሰው ቢኖርስ ልብ ውስጥ ዝም ብሎ የሚመጣው ነገር አለ። እንደዛ በጣም ከገዳም የተመለሽ ድንገት በቃ ቁጭ ብዬ ምናልባት እዚህ ውስጥ ቢሆንስ ግን ከነዚህ መሀል ቢሆንስ አልኩኝ። የእነሱ ምርቃት ጊዜ ነበረ፣ እኔ ስራ ላይ ነበር። ከዛ ልክ አለኝ እንደዛ ብሎ ቴክስት ያደርግልኝ። ያው ስልክን ስለማላውቀው እኮ ነው እንኳን ደስ አለህ ብዬ ጻፍኩለት። አባቴና አባቱ ይተዋወቃሉ እንዳጋጣሚ እና አይ ማግኘትና ማለት አለብሽ አለኝ። እሺ ብዬ ተገናኘን። እኔ ጭራሽ ሌላ ነገር አሁን አብረን እንቀጥላለን ብሎ ሀሳብ የለኝም። በቃ ከዛን ቀን በኋላ ተለያይተን አናውቅም። በቃ ከዛን ጊዜ በኋላ እስካሁን ድረስ ያው ወደ 7 ዓመት እየሄድን ሳናወራ ውለን አናውቅም። እንዴት ወደ ፍቅር ተቀየረ? እንዲሁ በቃ እያወራን አብረን እንደሆነ ሳናውቀው አብረን ሆነናል። እንደዛ ነው ማለት ይሄ ሰዓት የምንለው ነገር የለም። አንቺ ዝምታሽ ምናምን በደንብ ለቆሽ ነበር ላይክ እንደዚህ ሰው ቀርበሽ ለማውራት በተለይ ደግሞ ወደ ፍቅር ህይወቱ ምናምን? ደህና ነበርኩኝ። እሺ ማለት አሁን እንዲህ ለቀረበኝ ሰው ደህና ማውራት እንትን አይደለሁም። ያን ያህል አልነበርኩም። ያው ከዛ በፊትም ሪሌሽንሺፕ እንትን ባይባልም ይሄ ጥልቅ የሆነ ነገር ባይባልም ሞክሬ አውቃለሁኝ። ስለዚህ ደህና ነበርኩኝ። ድሮ እንደውም ዝም የተባባል ነው ዝምተኛ ሆነሽ በቃ ምንድን ናት እቺ ልጅ ነበር ይለኛልና በጣም እንትን እልበታለሁ። በቃ አዎ አይ ምናምን ነው መልስ ይውላ ሲጽፍልኝና ልክ ስንገናኝ ነው ደህና ነበርኩኝ። ግን ያው ከዛ በኋላ እሱ ብዙ ሰርቶብኛል እውነቱን ለመናገር ይሄንን እንዳመጣ ብዙ ለፍቶብኛል በጣም። ከስንት ጊዜ በኋላ ወደ ፍቅር የተቀየረው? በቃ ከዛም በኋላ ማውራታችን ቀጠልን። እንገናኛለን፣ ወክ እናደርጋለን፣ እናወራለን። ልክ የዛን ቀን ከተገናኘን ወክ ካደረግን በኋላ የምወደው አይነት ሰው ሆና ተሰማኝ እኔ ራሱ። በቃ የሆነ ደስ የሚል ካራክተር አለው። በጣም ነፃ ነው በጣም እና እሱ ነፃነት ደግሞ ለእኔ ይስበኛል። እኔ የዛን ሰዓት እንደዚህ አይነት ነፃ አይደለሁም። ስለዚህ የሌለህ ነገር ይስብክ አይደለ ሰው ጋር ስታየው። ከዛ በቃ እኔ ደስ የሚል ስሜት ይሰማኝ ጀመር። ከዛ እናወራለን። ምንም እንትን ያለው ነገር የለም። ከዛ በኋላ በቃ ይህን ሰው እናስተዋውቁ አሁን ወይስ እንቆይ? እሺ ግን ምን አይነት ሰው ሆኖ አገኘሽው? ንገሪኝ መጀመሪያ ስለሱ። እኔ እውነት ለመናገር በህይወቴ አድጌ ራሴን አውቄ ከወሰንኳቸው ውሳኔዎች በሙሉ በጣም የሚያስደስተኝ ነገር እሱን የኔ ባል ማረጌ መወሰኔ በጣም በቃ የምኮራበት ነገር። ብዙ ነገር ይቀይሩኛል። እግዚአብሔር ሲወድህ ሰው ነው የሚሰጥክ። በጣም አምንበታለሁ። እኔ እሱን ሲሰጠኝ ነው በቃ እግዚአብሔር እኔን ማንነቴን ድጋሚ ያደሰው ነው የሰራው። በጣም እኔ እንጃ እንዴት ልገልጸው የምችለው አይነት ሰው አይደለም። ብዙ ለፍቶብኛል። እኩዬ ነው፣ 3 ወር ነው የሚበልጠኝ። ግን እንደ አባት፣ እንደ ጓደኛ፣ እንደ ታላቅ ወንድም በጣም ደፋር ነው። ብዙ ነገር የሚሞክር አይነት ሰው ነው እና እሱን ሳይ እኔ ራሱ
እንደዛ መሆን አለብኝ የሆነ አለ አይደለ አብሮ ካለው ሰው ነው እኮ ራስህን ያወዳደርክ የምትሄደው። ስለዚህ ውሎዬም ጓደኛዬም ሁሉ ነገር እሱ ነው። በጣም እንትን አደረገኝ፣ ሰፖርት አደረገኝ። ያውቃል ስራ ላይ ያለኝ ፖቴንሻል ያውቃል። ካልወጣሽ እንዲያረግሻለሁ ይሄ እንዴት ነው ውሳኔ ይወስንልኛል። በቃ የሚያስፈራራኝን ውሳኔ ይወስናል። እናደድበታለሁ ግን ደግሞ አረገዋለሁ። ለምን በቃ ወደዋለሁኝ። ስለዚህ እየተናደድኩም ቢሆን እሺ እለዋለሁ። ፍርሃቴ እንድጋፈጥ ምን ያደርገኛል? ተራራ ከፍታ አልወድም፣ እፈራለሁ። ወስዶ እስቲ ምን ትሆኛለሽ ይለኛል። ከዚህ በኋላ ምን ይመጣል? እና ውሃ ወንዝ አካባቢ እንትን ማድረግ አልቆምም ሁላ እዛ አካባቢ ዋና ውስጥ አስገባኝ። እና በጣም የምፈራቸው ነገሮች በግዴታ ያስደርገኛል። ከዛ በኋላ ከዚህ በኋላ ምን ሊመጣል? እስቲ እዩ በቃ ምን ትሆኛለሽ ከዚህ በላይ። ስለዚህ ራሴን ያለማመድኩት እንድመጣ አድርጎኛል። እንደምችል በጣም ተደጋጋሚ ጊዜ ይነግረኛል። ሰው አጠገቡ ያለውን ሰው መቀየር ሲችል ነው ዓለምን መቀየር የሚችለው ብዬ አስባለሁኝ። እና እሱ በእኔ ብዙ ነገር እንትን ብሏል፣ በደንብ አይቶበታል። ያው ስራውንም ስንናገር ደግሞ በደንብ ሰዎች ይረዱታል ብዬ አስባለሁኝ። በጣም ይሄን ፓርት ቀየረው የምትይው ምንድን ነው? አንቺ ህይወት ላይ መሰረታዊ ለውጥ አመጣ የምትይው? አንደኛ በጣም እንደምችል ሊሰማኝ ያደረገኝ። በቃ አልችልም እላቸው ነገሮች ሁሉ እንደምችላቸው አሳየኝ። ሴትነቴን ሰራው በጣም እንዴት ነው ካራክተሬ አንዳንድ ጊዜ ወደ ወንድነት የሚያደላ ካራክተር ነበረኝ። በቃ ይሄ እንትን ምን አይነት ሰው ነበርኩኝ። ዝምተኛ ፈሪ ብሆንም በቃ ይሄ እንትን በቃ የሆነ አይነት ካራክተር ነበረኝና እሱን ሼፕ አደረገኝ። በጣም ራሴ እንድወደው በጣም አግዞኛል። የምችላቸው ነገሮች አሁን ለምሳሌ ስሜቴ እንዳልኩክ ነው ለሰዎች የምገልጽ አይነት ሰው አይደለሁኝ። እሱ ፊት ግን ማልገልጸው ስሜት የለኝም። ንዴቴንም ደስታዬንም የምከፋበትንም ነገር ሰው ፊት ማልቀስን ያልወድም። እሱ ፊት ግን ሁሉ ነገሬን አደርጋለሁኝ። በቃ እንደ ልጅም ትሪት ያደርገኛል። ኮንፊደንሴን በጣም በቃ በየቀኑ የምችላቸውን ነገሮች እንዳደርጋቸው እውነት ለመናገር በጣም እየተናደድኩ ነው የማደርገው የሚለኝ ነገሮች ግን ሰራኝ ማለት እሱ እንትን አይልም፣ ተስፋ አልቆረጠብኝም። ይሄ እንደ ኩያ ምናምን አይደለም። በቃ እንደ ታላቅ ተስፋ አልቆረጠብኝም። እንደምትሻቃለሁኝ እንደምትለወጪ ይገባኛል። ውስጥሽ ያለው ነገር በጣም እረዳዋለሁ። ስለዚህ መውጣት አለበት እና ልክ ከሱ ጋር ብዙ ስራ ሰርተናል። ሬዲዮም ላይ ሰርተናል። እዛ ላይ ራሱ ስንሰራ እኔ መጀመሪያ ስገባ ስንተባተብ እንትንም ራሱ ስልክ ቁጥር የተጻፈልኝ ሌላ ነገር ነበር የማወራው። በጣም ነበር የምፈራው። ምንም አይለኝም። በጣም ቆንጆ ነው ዛሬ ያደረግሽው ነገር ደግሞ የተሻለ ይሆናል በቃ እያለ እንትን ያደረገኝ በቃ ሼፕ ያደረገኝ። ሌሎች ሰዎች አይችሉም አትችይም ምናምን የሚሉኝ ድምፅ እሱ ጋር የለም እና ያ ራሱ በጣም አግዞኛል። እውነት ለመናገር በቃ በየቀኑ ተስፋ ለመቁረጡ እኔ ላይ በጣም አግዞኛል። አረ እንንገራቸው። ይህ ሰው ማን ነው? እሺ ዳንኤል ወዳጆ ይባላል። ኢንስፓየር ኢትዮጵያ ላይ ነው ዩቲዩብ ላይ የሚያውቁት አብዛኞቹ። ቲክቶክ ላይም ያው ዳኒ ዲ በሚል ስም ነው ያለው። አሁን 1 ዓመት ያህል ጠፍቷል ከስራ። ያው የጠፋበትም ምክንያት አለው። ጥሩ ምክንያት ይዞ ነው የጠፋው። ስለዚህ ወደ ስራ ይመለሳል። ፐርሰናል ዲቨሎፕመንት ስልጠናዎችን ነው የሚሰጠው። ለ25 ዙር ሰጥቷል። በኦንላይን የፍቅር ስልጠናም ለ3 ዙር ሰጥቷል። የተለያዩ ትሬኒንጎችን እንደዚህ በማዘጋጀት ያው ይታወቃል። ለ5 ዓመት ያህል የሰራው ይሄን ስራ እና ከምንጩ እኮ ነው አይደሽ የገባሽው አንቺ። ዋናው ፐርሰናል ዴቨሎፕመንት ስለ ፍቅር፣ ስለ ቤተሰብ በጣም ብዙ ነገር ማውራት የሚችል ሀሳብ መስጠት የሚችል ሰው ጋር ነው ሄደሽ የገባሽው። ግን ተፈጥሮም ጭምር ይመስላል ወይስ እዛ ሙያ ላይ መሆኑ ነው እንደዚህ አንቺን ሼፕ ማድረግ ይችላል? ሙያው ላይ አልነበረም ከኔ ጋር ያኔ አልነበረም። ሙያው ላይ አልገባም። ከኔ ጋር አብረን ከሆነ በኋላ ነው ወደ ሙያው የገባው። ተፈጥሮ ግን ጎበዝ ነው። እውነት ለመናገር የመጀመሪያ ልጅ ነው፣ ወንድ ነው። ስለዚህ ኃላፊነት በጣም ይሰማዋል። ለታናናሾቹም ነው፣ ለእኔ ብቻ አይደለም። ለእኔ ወንድሞች ራሱ በጣም በቃ የሚችለውን ያህል የሚያደርግ ሰው ነው። ሲያድግም ብዙ ቻሌንጆችን ራሱ ላይ የሚያደርግ ሰው ነው። ምን ያህል ጊዜ ሆናችሁ አብራችሁ ከሆናችሁ? ወደ 7 ዓመት ሊሆነን ነው። 7 ዓመት? አዎ ገና አልሞላንም። 6 ዓመት ሰርግ ነበር? አልነበረም። ሽማግሌ ተላከ፣ ተፈራረምን። ያው መጀመሪያ ላይ 1 ለ2 ዓመት ያው በቀበሌ ፊርማ ነበር። ከዛ ወደ ቤተክርስቲያን ደግሞ ሄደን አጸና ነው። ከ2 ዓመት በኋላ ወደዛ መጀመሪያም በሱ ነበር እቅዳችን። አዎ በቤተክርስቲያን ቢሆን ነበር እቅዳችን ሁለታችንም። በተለያዩ ምክንያቶች አልሆነም። ከዛ ግን ከ2 ዓመት በኋላ ያው እኛ መወሰን ስለምንችል በራሳችን ውሳኔ አደረግነው፣ ወደዛ እንትን አደረግነው። አብራችሁ ከሆናችሁ ከ2 ዓመት በኋላ በቤተክርስቲያን ተጋባችሁ እንደገና ማለት ነው። እንዴት ነበር የቤተክርስቲያኑ ፕሮግራም? እንዴት መሰለህ፣ ያው እንዳልኩክ በቤተክርስቲያን መጀመሪያ መጋባት የምንፈልገው በዛ ነበረ።
ያው ብዙ ደግሞ የሚፈራው ነገር ይኖራል ቤተሰብ ምንም ፈተና አለው እንደዚህ እንደውም ይሄን ነገር መናገር ፈልጋለሁ ፈተና የትኛውም ህይወት ላይ ብትሆን አለ ፈተና ትዳር እኛ በቤተክርስቲያንም ከመሆኑ በፊት 2 ዓመት ስንኖር በጣም ተፈተናናል የባሰ ፈተና ነው እንደውም ይዛኔ ከዛ በኋላ ግን እግዚአብሔር ያግዛል ጠንካራ ነው የምትሆነው ፈተናው እንኳን አይታይክም እኔ እውነት ለመናገር ሁለቱንም ስላየሁት እንደውም መናገር እችላለሁ ከፈጣሪ ጋር ስትሆን ማታልፈው ፈተና የለም ስታልፈውም እያየሁ አይደለም የምታልፈው ማለት እኔ ዛን ጊዜ የሚከብደኝ ነገር አሁን ላይ ከዛ በላይ ሆኖ ቢመጣ ያን ያህል አይደለም የሚከብደኝ በትዳሬ በኩል ማለት ነው እንደውም የበለጠ ጽኑ አድርጎናል በጣም አግዞናል እውነት ለመናገርና እንደውም እንደዚህ ያሰቡ ፈተና ብሎ የሚፈሩ ሰዎች እውነት ለመናገር ያው መናገር ስለምፈልግ ነው ከፈጣሪ ጋር ሲሆን ሁሉ ነገር ቀላል ነው የሚሆነው ብዬ አስባለሁ እውነት ለመናገርና አትፍሩ ለማለት ፈልጋለሁ ወደዛ የሚያስብ ሰው ካለ እሺ አብራችሁ እንደሆናችሁ የማያግባባችሁ ነገር ምንድን ነበር ምን አይነት ሞመንቶች ናቸው የተፈጠሩት ለመጀመሪያ ጊዜ ሰው አብሮ ሲሆን ልዩነቶች የሚፈጠሩት ከምን ይጀምራል ትዳር መጀመሪያ ላይ በጣም ይፈትናል እውነት ለመናገር በተለይ መጀመሪያ ዓመት ላይ እኛም እንደዛ ነው የመጀመሪያ ዓመት ነው በጣም ከባዱ አዎ ብዙ ሰው የሚነግረን መጀመሪያ ዓመት በቃ በጣም ድሎት ያለው ጊዜ ነው ይባላል እኔ ደግሞ መጀመሪያ ዓመት ሙሉ ሃኒሙን ነው የሚመስለው ብዙ ሰው እኛ እንደዛ ተብለን ከገባን በኋላ ልክ አይደለንም እንደ መጋባታችን እስከምንባባል ድረስ ደርሰናል ማለት ሁሉም ሰው በቃ የመጀመሪያ ዓመት በጣም ቀላል ነው ይላል እኛ ደግሞ የመጀመሪያ ዓመት ከብዶናል እውነት ለመናገር እሺ ምን መሰለህ አሁን ሪሌሽንሺፕ ውስጥ ያለ የምትጣላቸው ነገሮች ይኖራሉ ግን ያን ያህል ከባድ አይደለም በቃ አንተም እንትን መጓጓት ስላለ ማጣት ስለማትፈልግ የምትሸፍናቸው ነገሮች ይኖራሉ ትቻቻላለህ እዛ ግን ስትገባ በቃ መደበቅ የሚባል ነገር የለም አብረህ ነው እየኖርክ ያለው ምንም የምትደብቀው ነገር የለም ስለዚህ አንደኛ ያደግከው አስተዳደግ ራሱ በጣም ልዩነት አለው እኔ የነበርኩበት እሱ የነበረበት የማይገናኝ ነገር ነው ስለዚህ ስንመጣ አንድ ላይ እሱ የሚያውቀውን ነው እኔ የማውቀውን ነው የማደርገው ያ ያጋጫል ከእንደገና ሴትነት ወንድነት የሚባል ነገር አለ ያን ካራክተር እኔ ከወሰድኩበት እኔ ወንድ ኮንኩበት እሱ የኔ ሊወስድ ነው ማንነቱን ሊያጣ ነው ማንነት ማጣቱ ደግሞ በጣም ግጭት ውስጥ ይከታል እኔም አላቅም ምን መሆን እንዳለብኝ አላቅም አያለው እናቴን አባቴን እኮ ያለው ግን እንዴት ነው የምትመራው አሁን ለምሳሌ ቤተሰቦቻችን ተጋብተው ሲኖሩ በእውቀት የተመራ እንዲህ ሲሆን እንዲህ ነው እንዲህ ብለው ካልኩሌት የሚያደርጉት ነገር የለም ለአንተ ማያስተላልፉልክም እሱ ያ ደግሞ አለመሆኑ ወይ ቅርብህ ያለ ሰው ማወቅ አለብህ የተጋባ ታላላቅህ እኛ ጓደኛም ታላላቅም የለንም ቶሎ ነው የተጋባ ነው ስለዚህ የምናየውም ነገር አልነበረም በራሳችን ነበር በቃ ግዴታ መፍጨርጨር የነበረብን ያን ለማሸነፍና ወንድነቱን እንትን ማድረግ አልቻልኩም ነበር እኔ ራሴ እኔም አንድ አይነት ካራክተር ከሱ ጋር ይኖረኛል ያ ደግሞ ሁለት ወንድ አንድ ቤት ውስጥ ማንነት መጋጨት ይሆናል ሁለቱን በቃ አንድ ቀን እንዲህ ብዬውላ አውቃለሁ በቃ አንተ ቁጭ በል እኔ ስራ እሰራለሁኝ አስተዳድራለሁ ሁላ ብዬው አውቃለሁኝ አሁን በጣም ያሳፍረኛል አሁን ሳስበው እንዴት እንደዛ በቃ እኔ ለመድኩት እንዴት ነው በቃ ትምህርት ላይ ጥሩ ተማሪ ነኝ ወንድሞቼ ቤት ውስጥ ስራ ይሰራሉ ምናምን ያገዛሉ እንጂ እኔ ትምህርትሽን ተማሪ ስኬታማ ትሆኛለሽ ትልቅ ደረጃ ትደርሻለሽ አባቴም እንደዛ ነው የሚነግረኝ ሁሌ ስለዚህ አንቺ ወንድሞችሽ ከናይሽ ባልሽን ቤት ቁጭ በል ስራ እና ይሄ እንዲህ ለምንድን ነው እኔ እናንተ የተጋባ ነው እስክትባባሉ ያደረሷችሁ ጉዳዮች እነዚህ ጥቃቅን ጉዳዮች ናቸው ያው ይደባመራል እየተጨማመረ ይሄድ አይደለ አሁን ለምሳሌ በስራ በኩል ያው ህይወት ስትጀምረው እኛ አስተዳደርን ቤት አናውቅም የመጀመሪያችን ነው ስንወጣ ስለዚህ እንዴት ማስተዳደር እንዳለብንም ያን ያህል የምናውቀው ነገር የለም እንዳልኩክ ነው እኔም የቤት ኃላፊነት ወስጄ ያደኩ ልጅ አይደለሁም በቃ ኃላፊነት ተወስዶልክ ቤት ስትመጣ ሁሉ ነገር ተስተካክሎልም ይጠብቃል ትምህርት መማር ስራ መስራት በቃ እኔ እሱ ብቻ ነበር እንትኔ ስለዚህ አንደኛ የቤቱ ኃላፊነት በራሱ ሌላ ጫና አለው ፋይናንሻሊ አንዳንድ ጊዜ በጣም ጥሩ የምትሆንበት ሰዓት አለ የግል ስራ ደግሞ ስትሰራ የምትከስርበት ይደማመራል እያንዳንዱ ነገር እየተደማመረ ሲሄድ ከአቅምህ በላይ የሚሆንበት ጊዜ አለ ምን አይነት ኮሚትመንቶችን ተወጣችሁ ጥግ ድረስ እንዳይሄዱ እስከ መለያየት እንዳይደርሱ ምን አይነት ኮሚትመንቶችን ተወጣችሁ ይሄን ያለ ርቀት ይቻለው ትዳሬን ሴቭ ለማድረግ በዚህ መንገድ ለማትረፍ ሞክሬያለሁ እስከዚህ ያህል ድረስ ታግሻለሁ በዚህ መንገድ ርቀት ይቻለው የሚባሉ ነገሮች አሉ አይደለ እንዴት ነው አሁን የኛ ሁለታችንም እንተጋገዛለን አሁን ብዙ ሰዎች ያጋጥሙኛል እንደውም በዚህ አጋጣሚ ስለ ትዳር ብዙ የሚጠይቁኝ ሰዎች አሉ እሱም ስልጠና ሲሰጥ ሆስት ስለማድረግለት ብዙ ከአንዱ ሰው ብቻ ነው ልፋቱ የሚመጣው እሱ ራሱን ለማስተካከል ይሞክራል በቃ እሱ ብቻ ለሷ የሚገባውን ያደርጋል የሚችለውን ይደክማል አንድ ሰው ስትሆን እኛ የጠቀመን ሁለታችንም ሆናችን ነው እንደው በዚህ አጋጣሚ ባለ ትዳርም ያለ እዚህ የሚሰማኝ ካለ ሁለቱም ሰው አስተዋጽኦ ማድረግ መቻል አለበት አንድ ሰው አስተዋጽኦ ብቻውን ምንም እንትን የሚያደርገው ነገር የለም ወደ ትዳር ለሚገቡ ሰዎች በእናንተ አይነት መንገድ ለሚያልፉ ሰዎች ምን ጀምታያቸው
መጀመሪያ በጣም ራሳቸውን ዝግጁ ማድረግ መቻል አለባቸው። ሁሉም ነገር ዋጋ ያስከፍላል። ግን ዋጋ ስትከፍል ለምንድን ነው የምከፍለው የሚለውን ነገር ማወቅ አለብን። እኔ ትላንትና ትዕግስት ባይኖረኝ እሱም ትዕግስት ባይኖረው ኖሮ ዛሬ የመሰለ ደስ የሚል ህይወት አናገኘውም ነበረ። ሉዝ እናደርገው ነበረ። ምንም ጥያቄ የለውም። ግን ደግሞ ትዳር አስፈሪ ነው ከባድ ነው ደግሞ ብሎ መቅረት የለበትም። ሁሌም ቢሆን እዛም ሲቀር ደግሞ ጥሩ ነገሩ ነው እዚህ እያጣ የሚመጣው። ስለዚህ መጀመሪያ ዝግጁ መሆን ያስፈልጋል። ለጥል ምናምን ላይሆን ይችላል፣ ግን ዝግጁ መሆን አለብን። በቃ ጊዜው ይደርሳል፣ ችግር የለውም። እኔ ቶሎ አግቡ ብዬ ድሮ በጣም እል ነበረ። አሁን ግን ዝግጁ ካልሆናችሁ ትንሽም ቢሆን ታገሱ፣ ችግር የለውም። ዝግጁ መሆኑ እንዴት ነው የሚያውቀው አንድ ሰው? አንደኛ ለዛ ሰው አሁን እንዴት ነው ምን አስባለሁ መሰለክ፣ ፍቅር ብቻውን ያኖራል ብዬ አላስብም። ፍቅር የሆነ ሰዓት ላይ ሊቀንስ ይችላል፣ ግን የምታሳድገው አንተ ነህ። አዎ በጣም ኃይለኛ ሞቅ ያለ ፍቅር ውስጥ ነኝ ተብሎ ወደ ትዳር ውስጥ ከተገባ ልክ አይደለም። የሆነ ሰዓት ሲቀዘቅዝ በቃ ትተው ትወጣለህ ማለት ነው። እሱን አላምንበትም። ግን ለዛች ልጅ ገና ሳላገባት በፊት ምን ያህል ዋጋ ከፍልላታለሁ። እኔ ዳኒ ገና ሳያገባኝ በፊት ብዙ ዋጋ ነው የከፈለልኝ። አብሬው ልቀጥል አልቀጥል እርግጠኛ ስለሆነ አይደለም፣ በቃ ለእኔ ስለወደደኝና ነገ ስለታየው ብዙ ነገር አግዞኛል። በቃ ይቺ ልጅ ነገ ከኔ ጋር ተጋብታ እንዲህ ታግዘኛለች ብሎ አይደለም፣ በደንብ ግን ዋጋ ሊከፍልልኝ ዝግጁ ነበር። እኔም እንደዛው ነው። ዳኒ ጋር አንድ ቪዲዮ ያየው ነበር ስተዋሉ ሰው ትዳር ለምን ይፈራል ምናምን ብለሽ አንቺ የጠየቅሽው መሰለኝ እና እሱ የሚመልሰው ብርቱካንን የሚያውቀው የቀመሰው ነው ይላል። እሱ ላይ የፈጠራቸው ነገሮች አሉ። ብዙ ጊዜ ወንዶች ነው እኮ ትዳር የሚፈሩት አይደል? ወንድ ነው በጣም የሚፈራው አይደል? አትፈሩ? ከወንድና ከሴት ማን ነው የፈራው? እንዴ ወንድ ነው በጣም እንዴት ብዙ ሼር እንዳለው እሱ ቪዲዮ ብታይ በቃ ብዙ ሴቶች ነው እና የሁላ ወንድ አላገባ ብሎ ነው ሚል ኮሜንት ራሱ እያየው ነበር። በጣም ወንዶች ይፈራሉ። ያው ኃላፊነት ስለሆነ ይመስለኛል። ለምን ነው ወንድ በጣም የሚፈራው ትዳር ከሴት? ያው ኃላፊነቱ ይከብዳል ብሎ ስለሚያስብ፣ ያው ብዙ ኃላፊነት የሚጫነው ወንድ ላይ ነው ተብሎ ይታሰባል። ኦፍ ኮርስ ሁሉም ሰው ኃላፊነት አለበት፣ ግን የብዙን ነገር የሚይዘው ወንድ ነው ተብሎ ስለሚታሰብ ይመስለኛል። ትዳር ግን እውነት ለመናገር ለወንድ ራሱ በጣም እድገት የሚሰጥ ቦታ ነው። ያገባና ያላገባ ወንድ ላይ አሁን ዲፈረንስ ይኖራል። አንድ አይነት ስራ ላይ እሱ ኃላፊነት ስላለበት ሞር የመቋቋም አቅሙም እየጨመረ ይሄዳል ብዬ አምናለሁኝ። እንግዲህ ካየሁት ሴት የምትፈራ ካለች እንግዲህ በዚህ አጋጣሚ በጣም እድገት ይሰጣል። ሴትነትን እኔ የምወደው ሴትነት ነው እኔ ላይ እየሰራው። እንዴት እንዲህ ነው ብዬ የምነግርህ ወይም የምገልጽልህ ሳይሆን እኔ ራሴ ስኖራት ደስ የምትለኝ አይነት በቃ እኔ አሁን ያለችውን ቃል ኪዳን እወዳታለሁ። እውነት ለመናገር በቃ ማልፋቸውን ነገሮች ደስ እያሉኝ ነው ማልፋቸው። ግን በዋናነት ብዙ ሰው ትዳር ውስጥ የማይገባው ፋይናንሻሊ ያስባል፣ ብዙ መስፈርት ይኖረዋል፣ በጣም ብዙ የተቀመጡ ነገሮች አሉ ከጀርባ እና እነዛ ነገሮች እያሉ እንዴት ወደዛ መግባት የሚችልበት መንገድ አለ? አንድ ጓደኛዬ ምን አለች ይመስልክ፣ እድሜ ትንሽ ትበልጠኛለች እና አላገባችም እና የሆነ ጊዜ እያወራን አይ ጥሩ እኮ ነው ማለት በጊዜ ማግባትሽ እኮ ጥሩ ነው አንቺ አለችኝ። አይ ሜቢ አንቺም ደግሞ መቆየትሽ ጥሩ ሊሆን ይችላል እኮ የምታገናዝቢው ሰው ሆነሽ ስታገቢ የምትመርጩንም ሰው እንድታውቂ ያደርግሻል። እኔ እግዚአብሔር ረድቶኝ ጥሩ ሰው እንድመርጥ አደረገኝ። ግን አንቺም እንደዛ መቆየትሽ ስላት አይ ስትቆይ እንደውም በጣም መስፈርትሽ እየበዛ ሄድና ትቸገሪያለሽ አለችኝ። እና አንዳንድ ጊዜ እየቆየክ ስትሄድ እያደክም ስትሄድ የምታያቸው ነገሮች በቃ እያንዳንዷን ነገር ማየት ይጀምራል ብዬ አስባለሁ። እኛ አንድም ልጅነታችን ጠቅሞናል ብዬ አስባለሁ። ቶሎ ማግባታችን በቃ ምንም አናይማ። ስለዚህ እንዲህ ነው አትልም፣ ግን እግዚአብሔር አስተካከለልን እንጂ ያው የልጅነትም ውሳኔ ልክ አይደለም። እውነት ለመናገር የሚገኝባቸው አጋጣሚዎችን ሜቢ አለማወቅም ሊሆን ይችላል። ለምሳሌ በምን አጋጣሚ ሊገኝ ይችላል? ያው እንዳልኩ ነው እኔ እንግዲህ ያገኘሁት ጸልዬ ነው። በጸሎት ብዙ ጊዜ በጸሎት የተገኙ ትዳሮች ሲሰምሩ እያየን ነው። ለዛ እኔ እውነት ለመናገር በቃ እኔ ኪዳነ ምሕረት አመጣችሁ ነው የምለው እንጂ እኔ አሁን ከሱ ጋር እንጋባለን ጭራሽ አስበንም አናውቅም። በቃ ከማውራት ያለፈ መንገድ ላይ እንኳን በስራ ሰላም አንባባልም እኮ አንድ ሰፈር ሆነን አንግባባም። ጓደኞቹ ያውቁኛል፣ አብረን ተምረናል፣ አንድ ባሽ ነን፣ ያው የተለያየ ትምህርት ቤት ስለሆነ ነው። እና እንደውም ብሎ እንዴት አናገረችው ቃል ኪዳን ሰው ታናገራለች ብላ ይሉት ነበረ። እንደዛ ዝምተኛ ነበርኩ እነሱም የሚያውቁኝና ግን ያው በቃ ኪዳነ ምሕረት ስታገናኘን አገናኘችና ያው ጸሎትም ምላሽ ነው። እውነት ለመናገር በእኔ ጥረትና እንዲሆኝ ያገኘሁት ልለው አልችልም። በሱ የዘገየ የፈጠነ የሚባል ነገር አለ ብዬ አላምንም። ሰው ብዙ ይጠብቃልን። ያው ለምሳሌ 4 ዓመታችን ነው ልጅ አልወለድም። ያለ እኔ ፔን አይደለም ባይ ዘ ወይ። ብዙ ሰው ጋር ግን እንደዛ ነው። ብዙ ሴቶች በጣም እንደው በዚህ አጋጣሚ መዘግየት ስትል በጣም መናገር ስለምፈልግ ነው። ሌላ በሽታ ውስጥ የሚገቡ ሴቶች አውቃለሁ። ስራቸውን ትተው ትዳራቸው ተበጥኖ እነሱ ተጎርተው
በጣም ብዙ ተጽዕኖ አለ። በጣም ቀላል አይደለም። የቤተሰብ ተጽዕኖ፣ የጎረቤት፣ የጓደኛ ብዙ ተጽዕኖ አለ። ግን ትዳር አላገባችም ተብላ አንድ ሴት የሆነ ሰው እድሜሽ አለፈ እያለ የሚያሳቅቃት ማሳቀቅ ቀላል አይደለም። በቃ የሚመጡት ሰዎች ትክክል ላይሆኑ ይችላሉ። ለዛ ብለህ ዝም ብለህ አታገባም። ሰው ደስ እንዲለው ብለህ ለሚያገባ ሰው ምንን አይቶ ቢገባ ነው? ላለው ነገር ምን ያህል ታማኝ ነው? እሷም እንደዛው። አሁን መስፈርት መብዛት ጥሩ ባይሆንም ግን ሊኖር ይገባል። አሁን ለምሳሌ ሰው የምትንቅ ሴት ሆና ያንን አልቀበልም ማለት ትችላለህ። ከዛ አንጻር ከባህሪ አንጻር መጥፎ ባህሪ ያለውን ሰው ሜቢ ሊስተካከል ይችላል። አንዳንድ ግን ሊስተካከል የማይችል ብለህ የምታስባቸው ባህሪዎች እኮ አሉ። አንዳንድ ሰው በጣም ያደገበት ይሆንና እንዴትም አድርገህ ልትቀይረው የማትችለው ባህሪ ይኖራል። ያ ግዴታ ከሆነ መስፈርትን ማውጣት አለብህ። ፋይናንሻሊስ የእናንተን ኤክስፔሪየንስ መነሻ አድርገሽ ብትነግሪኝ፣ ችግሮች አልነበሩም? እንደ መስፈርትስ አሁን ኦልሞስት ብዙ ጊዜ እንደ መስፈርት አንዱ የሚነሳው ኢሹ ይሆናል። ወንድ ልጅ እውነት ለመናገር ማስተዳደር መቻል አለበት። ካልሆነ እሱም ኮንፊደንስ አይኖረው። እኛ እንዳልኩክ ነው እኩያ አይደለን። ስለዚህ ስንገባበትም ዝም ብለን የገባ ነው። ፋይናንሻሊ ነገ ምን አለኝ አይደለም። አሁን ያለንን ይዘን ተከራየን ወጣን። አብረህ ማደግ እኮ ደስ ይላል። እኔ ከልጅነቴም እየተነገረኝ ያደግኩት አብረሽ የምታድጊውን ሰው አግቢ ነው። ስለዚህ አብሬ ማድገውን ነበር ጭንቅላቴ ሲመርጥ የነበረው። ማለት አንዳንዴ እንዴት ነው ግዴታ ልል አልችልም፣ ግን ደግሞ ለአንተም ቢሆን ደስ ይልሃል። ማለት ወንድ ነህ፣ ሚስትህን እዛ ጋ የሆነ ነገር ስትቸገር ማየት በጣም ይከብዳል እኮ። ያማል። ለልጆችህ ለሚስትህ አለመሆን እንደማታስርባቸው እርግጠኛ መሆን መቻል አለብህ። እና ለምን ብዙ ሰው ጋር ስላየሁት እንደማታስርባቸው እርግጠኛ መሆን አለብህ። በጣም ሴቶች ገንዘብ ያዩ ነው የሚያገቡት ምናምን ይላሉ። እንዴ ነገን ያስባሉ፣ ልጆቻቸውን ያስባሉ፣ እነሱ ያደጉበትን ያውቃሉ። እና ሁሉም ሰው እንደዛ ነው ማለት አይደለም። ግን ለትዳሯ እውነት ልትታመን ከሆነ እንደዛ ማሰቧን ይክፋታለሁ ብዬ አላስብም። እውነት ለመናገር ገንዘብ ያለው ወንድ ነው የምፈልገው የምትል አንድን ሴት አንቺ የምትረጅበት መንገድ ይሄ ነው። ፖዚቲቭሊ ልክ ነች ነው። ሁሉም ሴት እንደዛ ማለት ስለ ልጁ ስለ ነገው አስቦ ነው ልል አልችልም፣ ወይም ስለሱ ኮንፊደንስ አስቦ ነው ልል አልችልም። ግን የሚያስብ ሰው ደግሞ ይኖራል ብዬ አስባለሁ። ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ፣ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። ድሃ ወንዶች ወይም ደግሞ ድሃ ነን ብለው የሚያስቡ ወንዶች እኛሽ ማን ያግባን ይላሉ። ላይክ አሁን ይሄኛው ሀሳብ በእርግጥ አሁን አንቺ ያነሳሽበት መንገድ አለ። ላይክ ፊውቸሯን በማሰብ በደንብ አቅም ያለው ኮንፊደንስ ያለው ገንዘብ ያለው መስራት የሚችል ምናምን አለ። በዛ በተቃራኒ ደግሞ በጣም ብዙ የሚለፋ የሚታትር የማይሳካለትም በጣም ገና የሆኑ ሰዎች አሉ፣ ግን ደግሞ ፍላጎቱ ያላቸው ምናምንና በእንደዚህ አይነት ሁኔታ ውስጥ የሚያሳልፉም ሊኖሩ ይችላሉ ስለማስብ ነው ሀሳብ ያነሳሁት። የሚሰራ ከሆነ ማለት ለመጣር እየጣረ ከሆነ የምትረዳው ሴት የሆነ ቀን ትመጣለች። እንዴ ብዙ እኮ አሉ ጥረታቸውን አምነው የሚያገቡ እኮ ብዙ ሴቶች አሉ። እንደው ዝም ብሎ ራሱ ፍርሃት ይሆናል እንጂ አንዳንድ ጊዜ ወይ ያለ መገጣጠም ይሆናል እንጂ ጥረቱን ብቻ አይታ እደግፋለሁ ያግዛለሁ ብላ እኮ ገብታ እኮ ብዙ ትልቅ ደረጃ እኮ የደረሱ ብዙ ሰዎች እናውቃለን አይደል? ምናልባት ግን እሱ ጋር ያለው የአስተሳሰቡ የፍርሃቱ ኮንፊደንስ ማጣት ይሆናል እሷን ከሱ የሚያርቀው። አንዳንድ ሰው ስትርቅ ደህንነቴን አይታ ነው ይላል። ችግሩን ፓርት ያያል። ግን የቀረበችውም እኮ ነበረች፣ መጀመሪያም እኮ ቀርበው ነበር። ግን እሱ ጋር ያለው ኮንፊደንስ በጣም ወንድ ልጅ ኮንፊደንስ ካለው ሴት ልጅ ያሸንፋታል፣ ስለ ገንዘቡ አይደለም። እኔ እንግዲህ እርግጠኛ ሆኜ መናገር የምችለው በራሱ የሚተማመን ከሆነና ነገው ላይ እርግጠኛ ከሆነ የሚጥር ከሆነ ከወደደችው ከልቧ ሌላ ነገር ብላ ጥለው ትሄዳለች ብዬ አላስብም። እንደው ሌላ አጋጣሚ ካልሆነ በስተቀር። ያተረፍሽው ነገር ምንድን ነው? ብዙ ነገር አትርፌያለሁ። እንዳልኩ ስልጠና ነው አይደለም የሚሰጠው ባለቤቴና ብዙ ሰዎችን አትርፌያለሁ በሱ ስራ ውስጥ። በእንትኑ ብቻ አይደለም በትዳሩ ብቻ ሳይሆን በስራ ውስጥ ራሱ ብዙ ቤተሰብ አፍርቻለሁ። ብዙ ነገር አይቼበታለሁ። እንደውም በዚህ አጋጣሚ ወደ ስራው ልገባ ነው። እሱ ስልጠና በሚሰጥ ሰዓት እኔ ሆስት አደርጋለሁኝ እና መሀል ላይ ብሬክ ይሰጣችኋል። በዛ ሰዓት ላይ ብዙ ነገሮችን ሼር እናደርጋለን ያለፉበትን መንገድና ከብዙ ሴቶች ብዙ ነገር ተምሬያለሁ። እውነቱን ስነግርህ በጣም ብዙ ሴቶች አሉ። በተለይ ደግሞ እኛ ጋር ስልጠና የሚወስዱት ወደ አረብ ሀገር ያሉ ከኢትዮጵያ ውጭ ያሉ ብዙ ሴቶች አሉ እና ብዙ ኤክስፔሪንሶች ከሱ ውስጥ ተምሬያለሁ እና የሚያሳልፉት ቻሌንጅ ብነግርህ ቀላል የሚባል አይደለም። በጣም ብዙ ነገር ያልፋሉና እኔን ጠንካራ እንደሆን ስራው ራሱ ብዙ አግዞኛል። እውነቱን ስነግርህ ብዙ አንዳንዴ እንዴት ነው ሰው ይሄን ያልፋል ብለህ የማታስባቸው ነገሮች አልፈው ታያቸዋል። በብዛት የሚያነሱት ጥያቄ ምንድን ነው? ጾታዊ ጥቃት በጣም ብዙ አለ ብታይ፣ በጣም ብዙ ሴቶቹ የሚያልፉበት ማለት ነው። ያንን
አልፈው ከሰው ጋር መቀራረብ ወንድም ማመን በጣም የሚከብዳቸው ብዙ ሴቶች አሉ። ማትጠብቀው ማለት አንድ ጊዜ ብቻ የተፈጠረ ነገር ሳይሆን 2-3 ጊዜ በተለያየ ሰው የሚመጡት አብዛኛውን 50 ሰው ቢመጣ መከዳት ምናምን ነው። መከዳቱማ በጣም ብዙ እንዴት ነው በቃ የሚያልፉበት መንገድ አለ አይደለ? ማመን የሚባል ነገር ይከብዳቸዋል። ቤተሰብ እንደው በዚህ አጋጣሚ ለቤተሰብ መናገር ፈልገው ነገር ልጅ በረከት ነው ስጦታ ነው ይባላል። ደስ የሚል ነገር ነው፣ እውነት ነው። ኃላፊነትም ነው። ግን ሁሌ በረከቱን ብቻ ማውራት የለብንም። ቤተሰብ ምን እያለፉ እንደሆነ አያውቅም። ራሳቸውን እስከ መጥላት እስከ ማጥፋት ድረስ የሚደርሱ ብዙ ልጆች አሉ። በጣም ፔንፉል የሆነ ነገር ነው የሚያሳልፉት። እኔ አንዳንዴ በጣም ያሳዝነኛል። እኛ እናቶቻችን ምን ያህል ዋጋ እንደሚከፍሉ መቼም የታወቀ ነው። ሁሉም እናት አንድ ባይሆንም ግን ብዙ ዋጋ የሚከፍሉ ብዙ አሉና አድገህ ልትክሳቸው ነው እንጂ ልታስለቅሳቸው አይገባም። ግን ብዙ የሚያለቅሱ እናቶች አሉ በዚህ ውስጥ አያውቁትም። አሁን እንዴት ነው ለልጅህ ሰርቭ ማድረግ በጣም ትሞክራለህ። ከዛ ግን ኢሞሽኑ ምን እየሆነ እንዳለ ምን እያለፈ እንዳለ ብዙ ሰው አያውቅም። በተለይ ደግሞ አንዴ ካደግክ በኋላ የራስ ኃላፊነት ነው ያስባል። እስከሚያድጉ ድረስ ግን ከምግብና ከመጠጥ በላይ ብዙ ውስጣቸው የሚገባ ነገር አለ። ከትምህርት ቤት ከጓደኝነት ከእያንዳንዱ ፊልም የሚያዩት ፊልም በጣም በሚችሉት አቅም ልጆቻቸው ላይ አይናቸው እንደው ፈጣሪ ነው የሚጠብቅልህ። ግን አንተም አይነህን መንቀል የለብህም። በተለይ አሁን የሚያሳልፉት መንገድ ቀላል ስላልሆነ። አሁን ምን ያህል ደስተኛ ነሽ በትዳርሽ? እስኪ ስላላችሁበት ስለ ላይፍ ስታይል ስላችሁ ስለ ኑሯችሁ ንገሪኝ። በጣም ደስተኛ ነኝ። እንዲህ ነው ከምልህ በላይ በጣም ደስተኛ ነኝ። እኛ 1 ዓመት በርዘግተን ነበረ ስራም ምንም ሳናደርግ በቃ እረፍት አድርገን ስልጠና እሱ ያዘጋጃል። ቤተክርስቲያን ሄደን እንማራለን። ሰንበት ትምህርት ቤት እንደ አዲስ ጀመርን። 1ኛ እና 2ኛ ወተን እንደውም ተመረቀ። ያው ባል ይቀድማል። 1ኛ እና 2ኛ ወተና በቃ ሙር እኛ ላይ መስራት እንዳልኩክ ነው። ብዙ ስልጠና ሰጠና ከዛ በኋላ ብዙ ሰዎች ይቀየራሉ። ከዛ ግን ማደግ አለበት። የሚመጡት ችግሮች እያደጉ ነው የሚሄዱት። ስለዚህ አንተ ራስህን ለዛ ማብቃት መቻል አለብህ። ወጣቱ ምን ያስፈልገዋል? ብዙ ነገር እናያለን። እንደውም አሁን እኛ ቀጣይ ወጣት ላይ በጣም ብዙ መስራት እንፈልጋለን። በጣም ብዙ እግዚአብሔር ከረዳን ትልቅ ሪሃብ ሴንተር አቋቁመን ትልልቅ ነገሮች መስራት እንፈልጋለን እና ለዛ 1 ዓመት ራሳችን ላይ ትኩረት አድርገን ነበር። ትንሽ ይከብዳል። ቤተሰብ ዘግተክ ወይም እንደዛ ማድረግ ለ2 ወር ምናምን በቃ ራሳችን ጋር ብቻ እንዳለ ሰው ገዳም እንደገባ ሰው ስልክ ምንም ዘግታችሁ በሳምንት አንዴ ወይ ምናምን ደህንነታችን እናሳውቃለን። ከዛ በቃ ጥፍት ብለን እናነባለን። በቃ ራስን ለመቀየር ነው። በቃ እኛ አድገህ ሲሆን ነው ለሰው የምትሰጠው እኮ አንተ ስታድግ ነው አይደል? የምትሰጠውን ነገር መጨመር መቻል አለብህ። ችግሮቹን ስናይ በቃ አንደኛ ትዳራችንም ሞር ጥሩ ሲሆን ለሰዎችም ጥሩ ነገር መስጠት እንችላለን። ስለ ትዳርም ስታወራ እኮ ያንተ ትዳር በደንብ መሰራት አለበት ከስር ጀምሮ። ስለዚህ እኛ አሁን 4 ዓመት ነው ትዳር ላይ። ከዛ በኋላ ያው ሪሌሽንሺፕ ላይ ከቆየ ነው በኋላ 4 ዓመት ነው ትዳር ላይ። ስለዚህ ግን እንደ 10 ዓመት ሰው ነው ኤክስፔሪንስ ያደረግ ነው። በደንብ የምታወቅ ጊዜ አግኝተናል በጣም አብረንም ስለምንሰራ። ከዛ ደግሞ እንትንላለን ቁጭ ብለን እናነባለን። ቤተክርስቲያን የትዳር ትምህርት ተምረናል። የውጮቹንም እንዳልኩ እንወስዳለንና እዛ ውስጥ በጣም ብዙ ነገራችን ተሰርቷል። እውነት ለመናገር ነው። አሁን ያልሽው አንቺ ይሄ በር ዘግቶ ረጅም ጊዜ ወስዶ ራስን መስራት ሚስትን ባልን ሚስትን አንድ ላይ ጊዜ ማሳለፍ የሚለው ነገር በጣም ቆንጆ ሀሳብ ስለመሰለኝ ነው። እና ብዙ ሰው ያው በስራም በተለያየ ምክንያት በጣም ቢዚ ነው። ለራሱም ለትዳር አጋሩም ጊዜ መሰጣጠት እንደዚህ አይነት ነገሮች አይኖሩም። እና እነዚህ አይነት ነገሮች ያላቸውን ጥቅም እንድትነግሪኝ። ዘግተን ስናሳልፍ ፔኖቻችንን ለማራገፍ ነው። እኛ አሁን ትዳር ላይ እግዚአብሔር ብዙ ነገር ሞልቶልናል። እሱ እኔ እሱ ላይ እንድንሞላ አድርጎናል። በብዛት እናንተ ጋር ከሚመጡ ኬዞች አንዱ የፍቺ ይመስለኛል አይደለ? ይመጣል ብዬ አስባለሁ በደንብ። እና ከሚመጡት ኬዞች ውስጥ ለምሳሌ ምክንያት ተብለው የሚነሱት ምንድን ናቸው? ብዙ ጊዜ ቺት ማድረግ አለ። በጣም እንዳልኩ ደግሞ ልክኛ መጀመሪያ ዓመት ላይ ያወቅነውን በ20 ዓመት ምናምን የሚያውቀው ሰው አለ። ልዩነቱ ቆይቶ በቃ ስራ ላይ ልጆች ላይ ብቻ ፎከስ ያደርግና ልክ ስትተያይ ለካ ብዙም አትግባባው ነገር አለ። እኛ መጀመሪያ ላይ ያለፍነው እሱ ነው። በደንብ የምንተያይበት ጊዜ ስለነበረ ነው አብረን ነው የምንሰራው ምናምን። አንዳንድ ሰው ደግሞ ቆይቶ ይተያያል። ከዛ እንትን ይላል ለካ አንቺ አትሁኝ ከ20 ምናምን ዓመት በኋላ እንደዛ መባባል ውስጥ ይመጣል። በጣም ትንሽ የኬዝ ናት ወይ እንዳልኩክ ነው። የመጀመሪያ ዓመት ላይ አሁን ትንሽ የኬዝ ናት አይደል? ትንሿ ግን እያደገች የዓመት ላይ ስትደርስ በቃኝ የሚባልበት ደረጃ ይደርሳል። እነዚህ ናቸው በጣም አብዛኛውን ጊዜ የሚያስቸግሩት ነገሮች ይሄ ናቸው 3ቱ ነገሮች። ከዛ ግን አብዛኛው ሪሌሽንሺፕ ላይ ያለው ሰው ነው የሚመጣው እኛ ጋር እንዳልኩክ። ጥሩ። ስለዚህ ካነሳ ነገር ስለ ፍቅርና መስዋዕትነት ትንሽ ሀሳብ እናነሳ ደስ ይለኛል። ምን ድረስ ነው የሚከፈለው? ምን ማለት ነው ለፍቅር መስዋዕት ከፈልኩ የሚል አንድ ሰው ምን ሲያደርግ ነው? የት ድረስ? ያው ለፍቅር መስዋዕት መክፈል ማለት እኔ አሁን መስዋዕትነትን በባሌ ልገልጸው እችላለሁ።
እኔ ጋር የነበረው ካራክተር አሁን በጣም ማስቸግርበት ብዙ ነገር ነበረ። ባይ ዘ ዌይ እንደውም እንዲህ ስትል አንድ ማለት የምፈልገው ነገር ቺት ሲያደርግ መታገስ ማለት መስዋዕትነት መክፈል ነው ብሎ ለሚያስቡ ሰዎች መናገር የምፈልገው ነገር እያጠፋ ይሄ ሰውዬ ወደማይሆን ነገር እየሄደ በፈጣሪም ዘንድ የማይወደድ የማይፈቀድ ነገር እያደረገ ማበረታታት ማለት ነው አይደለ እንጂ መስዋዕትነት እየከፈልክለት አይደለም። የባሰ መጥፎ ነገር ውስጥ እንዲገባ ከፈጣሪው ጋር እንዲጣላና የማይሆን ነገር እንዲሆን እያደረግከው ነው። እኔ በራሴ መንገድ የተሻለ ቦታ እንደሆን ማገዝ ማለት ይሄ መስዋዕትነት መክፈል ማለት ነው ለኔ። በሪሌሽንሽፕም በትዳር ውስጥም እንግዲህ አንዱ ብዙዎች ጋር የሚንጸባረቅ ነገር ራስ ማነጻጸር ይመስለኛል እና እንደውም ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም ይባል የለ። እዚህ ሀሳብ ላይ ብንጫወት ትንሽ ደስ ይለኛል። ትልቅ ሀሳብ ነው ያነሳል። ሶሻል ሚዲያ በተለይ በዚህ ሰዓት በጣም በቃ ሰው ድሮ ከጓደኛው ነው ከአንድ ሰው ከሁለት ሰው የሚነጻጸረው። አሁን በጣም ስክሮል ባረግሽ ቁጥር ከባድ እኔ ራሴ ገጥሞኝ ስለሚያውቅ አውቀዋለሁ። እኔም እንደዛ ተሰምቶኝ የሚያውቅ ምን አይነት ስሜት አንዳንዴ ትንሽ ዝቅ ያልክ ስሜት ሲሰማ ስታይ እንዴ ምናምን ትላለህ እኮ እኔ ወደኋላ ቀርቻለሁ ትላለህ። ብዙ ሰው እውነቱን አሁን ለምሳሌ እኔ ሶሻል ሚዲያ ላይ ሴቶችን ሳበረታ ወይም ስለ ትዳር የሆነ ነገር ሳውራ ነው የሚያዩኝ። ራሴ የማልበረታበት እኮ ጊዜ አለ። በጣም የሚደክመኝ ጊዜ አለ። አልቅሼ ምናምን የሆነ ስራ የተበላሽቶብኝ ምናምን የሰራሁት ቪዲዮ ለብዙ ሴቶች ብርታት ሲሆን አይቼዋለሁ። የዛን ቀን በጣም ከፍቶኝ ዳኒ በጣም አበረታቶኝ ምናምን ከዛ እንደውም እኮ እንዳንቺ እየተሰማቸው ያሉ ሴቶች ይኖራሉ። ደርሼ የሆነች ሰዓት ላይ በቃ ተስፋ የምቆርጥበት ሰዓት አለ። ከዛ እሱን ቪዲዮ ሰራሁት። እንደውም እንዲህ የተሰማቸው ሴቶች ቢኖር እስኪ ስሪው። በጣም ለብዙ ሴቶች ብርታት ሆኗል። ግን እኔ እንዳለቀስኩኝ ማንም ሰው አያውቅም። የዛ ውስጥ ብዙ ጊዜ ስክሪን ላይ የምናየውን ነገር ብቻ እናምናለን። እኛ ምን እያሳለፍ እንደሆነ ግን ሁላችንም ማንም ሰው አያውቅም። እና ትዳርም ላይ እነዚህ ሰዎች እኮ አሁን ሜቢ የሆነ ችግር ላይ ይሆናሉ፣ የሆነ ነገር እያሳለፉ ይሆናል። ግን እዚህ ጋር ደግሞ መታየት ስላለባቸው ስራቸው ስለሆነ ይወጡና ጥሩ ነገራቸውን ያሳያሉ። ያኔ እኛም በቃ እንዲህ ካልሆነልን ብለን የማይሆን ነገር ውስጥ እንገባለን። ብዙ ሰዎች እኮ አይተናል። በቃ በትዳራቸው ስንቀና በሆነ ነገራቸው ውይ ታድለው እነሱ ብለን እያሰብን እነሱ ግን ተለያይቶ የምናያቸው ሰዎች አሉ። ስለዚህ ሰው እንደራሱ እንጂ እንደ ጎረቤቱ አይኖርም። እውነት ነው። አሁን ደግሞ በጣም ሶሻል ሚዲያ በጣም ተጽዕኖ እያደረገብን ነው። ማስተዋል መቻል አለብን። ሁላችንም ስክሪን ላይ ስንወጣ ያለንን ኳሊቲ ጥሩ ነገር እንጂ መጥፎ ነገር ልናሳይ አንወጣም። ሰላማዊ ህይወት ለመኖር ደስተኛ ለመሆን ብዙ ያልከፈልናቸው ዕዳዎች ስላሉ ነው። በተለይ ደግሞ የመንፈስ ዕዳ እስኪ እየሰማሁሽ ነበርና ምንድን ነው እሱ ዕዳ? አውቀንም ሳናቅም ብዙ ሰዎችን እናስቀይማለን፣ እንጎዳለን። በተለይ ሳናቅም የምናደርጋቸው ነገሮች ሆን ተብሎ ያልተደረጉ ስለሆኑ ውስጣችን የገቡ ላይ ረቡሽን ይችላሉ። ግን ደግሞ አንዳንዴ ሰዎች ላይ እኛ ለማለፍ ብለን ሰዎች ላይ እንረማመዳለን አይደል? ብዙ ሰው እንደዛ ያደርጋል። የእሱ ህይወት እንዲስተካከል ብሎ በሰዎች ላይ ተረማምዶ ያልፍና ስኬቱ ይመጣል፣ ደስታው ግን የለም፣ ሰላሙ የለም። በጥሩ ነገር ሰርተ ያገኘኸው ነገር ትንሽም ብትሆን በረከቷ ሰላሟ ብዙ ናት። ግን የመንፈሳዊ ዕዳችንን እንዳልኩት ካልከፈልን ዋጋ የሰጠን ይቅር ያለንን አምላክ ይቅር በማለት ይቅርታ በማድረግ የበደልናቸውንም ደግሞ ይቅርታ በመጠየቅ ካላለፍን መቼም ቢሆን ያው ሰላማችን ልናገኝ አንችልም ብዬ ስለማመን። ምን ያህል አመስጋኝ ነሽ? ከቆየ ካለፈ በኋላ ብዙ ማመሰግንባቸው ነገሮች አሉ። እንደ ሰው ደግሞ ማማረር አይነት ሰው ነኝ። ግን ደግሞ ብዙ ህይወቴ ክፍል ላይ በጣም ማመሰግነው ብዙ ነገር አለኝ። ግን በጣም ደስተኛ ነኝ። በቃ እግዚአብሔር ስለሰጠኝ ብቻ ሳይሆን ስላልሰጠኝም ነገሮች በጣም ደስተኛ ነኝ። ዳኒ ጋር ባትሆን ቃል ኪዳን የት ትሆን? ምን አይነት ህይወት ስትሆን ነበር? ከባድ ነበር። እግዚአብሔር ለዛ ነው የሰጠኝ። ያው እንደ ሰው ዝም ብዬ እኖራለሁ። ግን ደግሞ የምፈልጋትን ሴት አልሰራትም ነበር። ምን ነበሩ ያንቺ ክፍተቶች? እግዚአብሔር ጠይቂው የነበረው እኔስ እንደ ሰው እንደዚህ መሆን ፈልጋለሁ የምትያቸው ነገሮች ምን ነበሩ? አንደኛ ድፍረት፣ ጽሁፍ ምናምን መጻፍ ወድ ነበረ። ያው ስለማላወራ ሀሳቤን በጽሁፍ ነበር የምገልጸው እና ከማወራቸው ወሬዎች በላይ የምጽፋቸው ጽሁፎች ያስደነግጣሉ ብዙ ጊዜ እና ይቺን ደፋሯን ቃል ኪዳን ማግኘቴ በራሱ ወይም ሰው ፊት ለማውራት በቃ አቅም ያላትን ቃል ኪዳን ማግኘቴ በራሱ ብዙ ነገር ከፍ አድርጎታል። እንዳንቺ እንደ ዝምተኛዋ ፈሪዋ ቃል ኪዳን አይነት ውስጥ ያሉ ሀሳባቸውን በደንብ መግለጽ የማይችሉ ብዙ ሰዎች ይኖሩ ይችላሉ። አንቺ ምናልባት እንግዲህ ፈጣሪ ፈቅዶ ዳኒን ወደ ህይወትሽ ልኮ በዛ መንገድ ወጣሽ። ግን ባንቺ በዛኛው ህይወትሽ ውስጥ እያለፉ ያሉ ሰዎች እንዴት ከዛ ፍርሃታቸው መውጣት ይችላሉ? እንዴት ደፋር መሆን ይችላሉ? እንዴት ሀሳባቸውን መግለጽ ይችላሉ? ልምምድ ያስፈልጋል። በተቻለ አጋጣሚ እኔ መስታወት ፊት ነው ከራሴ ጋር ማወራ የነበረው። መጀመሪያ ፋዘር ቤት ገብቼ የነበረ ጽሁፍ እንደዚህ ለመማር ጽሁፍ ነው። ከዛ ያው እዛ ግዴታ አክቲንግ መስራት አለብኝ። ያው አክቲንግ ላይ የለውበትም፣ ግን እንትን መውጣትና ማውራት ያለብኝ የሆነ ፕሮግራሞች ውስጥ ማድረግ ካለብኝ ሞክራለሁ። እና ደግሞ አሉ ብዙ የሚያበረቱ ነገሮች። እነሱን ስትሰማ ተደጋጋሚ ጊዜ እየበረታ ትሄዳለህ። ሰው ለምን ቺት ያደርጋል ነው? በተለይ ትዳር ላይ ያለ ሰው ትዕግስት አለመኖር።
እዚህ ጋር ያጣውን ነገር እዛ ጋር የሚያገኝ ይመስላል ብዙ ሰው። ሁሌ ህይወት ላይ አዲስ ነገር እንፈልጋለን አይደል? ሁሌ አዲስ ነገር ማየት ያምረናል። ስለዚህ ቦታውን መቀየር መቻል አለብን። ከዛ ደግሞ የተለየ ነገር አገኛለሁ ብሎ ያስባል። ሚስቱ ላይ እንከን ሲያገኝ ያን ከመቀየር ይልቅ ትዕግስት ስለሚያጣ ወደዛ እንሄዳለን። ያው የራሱ መጥፎ ጸባይ የሚወስደው ሰው አለ። ጥሩ ሰው በመጨረሻ የቃል ኪዳን ወይና ዳኒ እንደ ቤት የምትመሩባቸው እንደ ግልም ወይም ደግሞ እንደ ቤተሰብም በጋራ የምትመሩባቸው የእናንተ ላይፍ ፕሪንሲፕሎች ምንድን ናቸው? ያለ ነገር ሁሉ እኛንን የምንፈታው ኃላፊነት የኛ ኃላፊነት እንደሆነ ነው የምናስበው። ሰርቭ ማድረግ በቃ ህይወታችን ነው። ሌላው በቃ ፍቅር ነው። ሁሌም ፍቅር ካለ እግዚአብሔር ሁሉን ነገር ያስተካክላልና እግዚአብሔር መፍራት ትልቅ ነገር ነው። እኛ ቤት ውስጥ ያው ሰው ፍቅርሽን ግለጭለታ ለዳኒ። እንግዲህ አንድ ቀን ቤት መተን ዳኒም ፕሮጀክቱን ሲጨርስ ዳኒም ባለበት ቤት መተን እንደምንጨዋወት ተስፋ እናደርጋለን። በደንብ ያው እንግዲህ እግዚአብሔር ያክብረው፣ እድሜና ጤናን ይስጥልኝ። እኔን ደግሞ ለዚህ በቃ ለምፈልጋት ሴት እንዳበቃኝ እኔም ደግሞ እንደማኮራው ጀምር ያለው መንገዱን በጣም ደስተኛ ነው። እውነት ለመናገር በእኔ እድገት ውስጥ በጣም ደስተኛ ነውና ለእኔ እንደምትደሰትልኝ ለእኔ እንደምትለፋልኝ እግዚአብሔር ደግሞ ለአንተ አብዝቶ ያስብልህ። ሁሌም እንደማበረታው ቃል እገባለሁ። እንግዲህ በጣም ጥሩ። ስለዚህ የዛሬ እንግዳችን ቃል ኪዳን ስለ ልጅነት በልጅነት ስላሳለፍሻቸው ስለመጣሽባቸው መንገዶች እና ድክመቶችሽን ያለፍሽባቸውን የተወጣሽባቸውን መንገዶች በደንብ ነግረሽናል። ስለ ሪሌሽንሺፕ፣ ስለ ፍቅር፣ ስለ ትዳር፣ ስለ ብዙ ነገር አውርተናል። በጣም እናመሰግናለን። እግዚአብሔር ያክብርት። አሜን። እኔም እግዚአብሔር ያክብራችሁ። አመሰግናለሁ። ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል